ስካይ ስፖርት ይዞት በወጣው መረጃ መሰረት የዚህ ልጅ ፈላጊዎች አሁን እንግዲህ የበለጠ ጉልበታቸውን እያጠነከሩ የመጡ ይመስላሉ። በተለይ ደግሞ አሰልጣኝ ቀይሮ በቀጣይ የውድድር ዘመን ሊመጣ ያሰበው ቶተንሃም አሁን ላይ ይሄንን ተጫዋች የመፈለጉ ነገር የበለጠ ጠንክሮ እንደመጣ ጭምር ነው የሚያስረዳው። ስካይ ስፖርት እንደሚለው ከሆነ ማንቸስተር ዩናይትድም ቢሆን እኮ የዚህ ልጅ ፈላጊ ነው የሚለው። በተለይ ደግሞ ይሄ የበርንማውዝ ፎርዋርድ ወይም አንቶኒ ሴሜኒዮ በእነዚህ ሁለት ክለቦች ብቻ አይደለም ወይም አልነበረም የሚፈለገው። አርሰናልም እንዲሁ የልጁ አድናቂና ፈላጊም ጭምር እንደሆነ ይነሳል። እነዚህ ሶስት ክለቦች ብቻ አይደሉም፣ ሌሎችም ያልተጠቀሱ በርካታ ክለቦች አሉ። በበርካቶች ዘንድ አይን ውስጥ ገብቷል። በተለይ ያለፈውን የውድድር ዘመን በአንዶኒ ኢራዮላ ስር ከጎለበቱና በርንማውዝ ካደረጉ ተጫዋቾች መሃል አንዱና ዋነኛውም ጭምር ነው አንቶኒ ሴሜኒዮ። ለማንኛውም ግን በቀጣይ አሰልጣኝ ቀይሮ የሚመጣው ቶተንሃም ያው ይታወቃል፣ ተጫዋች የሚያስፈርመው በተለይ አሰልጣኝ ስራውን ካጠናቀቀ በኋላ ነው። ቢያንስ ማንን ያመጣሁት የሚለውን ከለየ በኋላ ግን በዛ አሰልጣኝ ፍላጎት መሰረት የሚፈልጋቸውን ተጫዋቾች እንግዲህ ታርጌት አድርጎ ይንቀሳቀሳል ነው የተባለው። ምናልባት ቶማስ ፍራንክ ከሚፈልጉት ተጫዋቾች መሃል አንዱ ይሄ ይሆን የምንመለከተው ይሆናል። ግን ደግሞ አንቶኒ ሴሜኒዮ በበርካቶች አይን ውስጥ የገባ በበርካቶች ቀልብ ውስጥም እንዲሁ የገባ ሆኗል። ማንቸስተር ዩናይትድም ቀላል ተፎካካሪ እንዳልሆነ ጭምር ነው የሚነገረው። ለማንኛውም የዚህንና የሌሎችንም ተጫዋቾች ዝውውር አስፈላጊ በሆነ ሰዓት እንዲደርሳችሁ ፎሎ ማድረግ እንዳትረሱ። ከዛ ባለፈ ላይክ እና ሼር ማድረግ እንዳይረሳ። ይመቻችሁ።